ሩታዬ የድሯ ሩታ ተመልሳ ነው ዛሬ ያየዋት። ፍቅር መቼም ዛሬ አምልጠሻል። እሱ ባያስጥልሽ እንደ ድሮ ነጫጭቃ ልክሽን አስገብታ ልትልክሽ ነበር። ለማንኛውም ተርፈሻል። እንግዲህ ሄርሚዬ ነብርነትን ከሩታዬ ተማሪ። እንግዲህ አሁን ከሩታ አጠገብ አይደል እንዲ ያለሽው ማለት ነው። እና በነገራችን ላይ የዛሬው ቪዲዮ ማለት ነው ሴቶቹ ተጫረሱ ማለት ይቻላል። እና ሩታዬ ግን ማለት ነው ወደኋላ ነው የመለሽኝ። ያኔ ትዝ ይልሻል። ያችንን በጥፊ ድርግም ያንቺን ጥፊ ያልቀመሰች ሴት የለችም ነበር። ሄርሜላ ብቻ ነበረች እያልን ነበር። እና ለሄርሜላ ነበረ ትግስት የነበረሽ። ዛሬ ደግሞ ከዚህ በኋላማ ለማንም ሴታንን ለማመጥ ልኳን እንደ ድሮ እያሳየው ወደ መጣችበት መልሳል ይመስለኛል። እና ተመችኛለሽ ሩታዬ፣ ይመችሽ ማለት ነው። ፍቅርዬ ግን ተርበተበት ያለን ሩታ አዲስ አይደለችም ና እንዴ፣ ለመጀመሪያ አይደለም በነገራችን ላይ ፍቅርዬ እንደ ድሮ ልትነጪ ስትመጣ ለሁለተኛ ጊዜ ነው። ትዝ ይልሻል አይደል? የሆነ ሰዓት ራሱ ንጭጭት ታደርጋሻለች። እና እንደው ከሩታ ጋር አተካሯ አትግቢ፣ ስማቸውንም አታንሺ። አሁን መቼም ሩታና ሄርሜላ ብረዋል ማለት ነው። ሄርሚ የኔ ቆንጆ ጀግንነትን ማለት ነው ከሩታየ ተማሪ። ማንም ሴት መታ እንዳደፍርሽ ያየሻት አይደል? ጎተት አድርጋ እናቴ ልትነቅላት ነበረ ለትንሽ ማለት ነው። መሀል ላይ ጨብጫቢው ገባ እንጂ ሴቶቹን እያጫረሰ እሱ መሀል ላይ ገባ። ደግሞ ያኔም እኮ ማለት ነው አብርሽ በዚህ ማር በተለወሰ በሚመስል ምላስ ከሄርሜላ ጠገብ አልጠፋም። ሄርሜላን ስታገኛት እኔን ታገኘኛለሽ እያልክ ነበር። ያኔንም ሄርሜላን እንደዚህ በምላስ ስደላ ቆይተ ነበር። አሁን አልፈልግሽም ያልካት አይደል? አሁንም ፍቅር ለምን እሱ አብርሽ መጣ? ጭራ ነህ አንተ፣ የሴቶቹ ጭራ። ሴቶቹ በተጠሩ ጉዳይ በሴቶች ጉዳይ ገብተ ሴቶቹ ሲገናኙ አብረ ከዛች ሴት ጋር ስር አንደኛዋን ለምን እንደ ሕፃን ልጅ ቀሚስ ይዘ እንደ እናቱ እንደጠፋችበት ገበያ ቀሚሷን ይዘ ለምን ከስር ሱክ እሱ አይደል የቀረ ላፈቀርከው ለውሽማ ለሁሉም ሴቶች እንደው ከስር ሱክ ብላችኋል አብርሽ ማለት ነው። በነገራችን ላይ ማለት ነው ፍቅርዬ ተርበተበት ያለን የኔ ቆንጆ፣ እንደው ቢቀርብሽስ፣ ከሰው ባል ቢቀርብሽስ። ሩታ የመጀመሪያሽ አይደለችም። ጠንቅቀሽ ጥግ ድረስ ሩታን ታውቂያታለሽ። ሩታዬ የኔ ቆንጆ በዚሁ ቀጥይበት፣ ይመቻችሁ። ዛሬማ አብራችኋል። ምንድን ነው የሚባለው? አንበሳ ቢያብር ምንድን ነው አንበሳ ቢያብር ምንድን ነው ይሆናል አይደል? ድር ቢያብር አንበሳ ስር ነው። ዛሬ ሄርሜላ አንቺና የሆናችሁልኝና ሄርሚ በነገራችን ላይ ከድሮም ንግግር ላይም ብዙ አይደለችም። እና ሩታ ግን እኮ ማለት አክቲቭ እኮ ናት ንግግሯ ራሱ። እኔ እኮ ፍዝዝ ብዬ ነው ማያት፣ በተለይ ስትጣላ እንዴት ደስ እንደምትል ማለት ጸብ የሴጣን ነው አውቃለሁ፣ ግን ይሁን ኃይለኝነቷ ምናምን በቃ እኔ በተለይ ይሄ ግርግር የምትፈጥረው ነገር እናቷ ሰብ አድርጋ ነቃል ምናምን ልታደርግ የምትሄድበት መጀመሪያ ላይ በጸባይ ትገባላችኋለች ለሴቶቹ በጸባይ አልፈው ደግሞ ቅብጥባውን ፍቅር በገዛ እጅሽ ነው እኮ ለትንሽ እኮ ተርፈሽ ነው እንጂ እንደ ክንፏ እንደተመታች ዶሮ አድርጋ ልትልክሽ ነበር። መቼም ረድቶሽ ነው ከሩታ ጥፊ ያመለጥሽው። እንደ ጥፊ ብቻ አይደለም የዛሬውማ ማለት ነው እንደ ነብርም እንደዚህ ነጫጭሽ ነበርና እኔ እኮ የሰው ባል እኮ ይዞ መዞር መጨረሻው እኮ ነው። ይሄ ነው መጨረሻው። ያስደበድባል፣ ያዋርዳል። በየትኛውም መንገድ የሰው ባል አስከብሮ አቅም የራሳችሁ የሆነ ነገር ብቻ ነው የሚያስከብራችሁ። የሰው ነገር ይዛችሁ የምትዞሩ ሴቶች ግን ሁሌም እንደተነጫችሁ፣ እንደተደበደባችሁ፣ እንደተሰደባችሁ፣ እንደተዋረዳችሁ ነው እድሜ ልካችሁ የምትኖሩትና የሰው ባል የምትቀሙ ሴቶች እድሜ ልካችሁን ተዋረዱ ማለት ነው። እና ሩታዬ ለዛችም ለዚቻም የድሮዋን ሩታ መልሰሽ ጥፊሽን እያቀመሻቸው የእንትንሽን ጥግ ማሳየት አለብሽ፣ ስነ ስርዓታቸውን ማስያዝና ግን ማለት ነው። እስቲ ወደ ኋላ መለስ ልበልና ሩታዬና ሄርሜላ ግን እውነት ስማችሁን አንስታ ነው። ልጅቷ ሳያት ፈሪ ነገር ናት። ፍቅር ሳያት እንዲህ አትደፍርም። እንዳትንጫጩ የፍቅር ቤተሰቦች። ከምር እኔ ሩታ ናት ሁሌ ስትጋፈጥ ማየው ነገሮችን። ማንንም አትፈራም እኮ ወንዱን ራሱ ማለት ነው አስወልቀው ነው የምትሄደው። ያኔ በአብርሽ ጓደኞቹ ራሱ እኮ አይተናል። አቤል እኮ ላቡን እንዲህ ነበር ሩታን ሲያገኝ የሚጠርገው። ሩታን ሲያት ላበላም ነው የሚሆነው ከላይ እስከታች ማለት ነው። እንዴት እንደምታዞራቸው እኮ እንደ እንዝርት ታሽከረክራቸዋለች። በመጡበት መንገድ ነው የምታጫወታቸውና ይሄንን ደፋርነቷን ደስ ትለኛለች። በቃ እለኋ ኃይለኝነቷ እኔ እሷ እኮ ስትናገር ራሱ እኔ ፍዝዝ ብዬ ነው በቃ ታሞቀኛለች። እውነት በቃ ያላለቀ ያልተነካ እኮ ነው ያላት። እንደወለደች እንጂ ሩታ ምትቻል ልጅ አልነበራችም። ከምሬ ነው የምላችሁና ፍቅር ግን ሳያት ትንሽ ፈሪ ቢጤ መሰለች። መሄድ ፈለገች፣ ቶሎ ተንቀጠቀጠች። መጀመሪያ ምላስሽን ያስረዘምሽ ፍቅርዬ ሄርሜላ ላይ ነበር አይደል?
ሄርሜላን ያው ሩታን ከዚህ በፊትም ስለምትተዋወቁ የመጀመሪያ ስላልሆነች እሷ ላይ ብዙም ለመክፈት አልፈለግሽም። ሄርሜላን ግን እንደ ሕፃን ልታለቅሽ ነው እንዲህ በይ አታልቅሽ ምናምን ብለሽ ልትቀማጠይባት ፈልገሽ ነበረ። ከዛ በይጠግሽን ያዥ፣ ስነ ስርዓትሽን ያዥ። ከዚህ በኋላ የእኔንና የሄርሜላን የሆነ የጋራ ንብረታችን አንቺ ይጃል። ከዛም አልፎ ደግሞ ስማችንን እያጠፋች ነው። ትከበር ያለ ሴትዮዋ አትከበሪም። የራሴን እርምጃ ውስጥ አብርሽ እንዴት ነው አንተ አመጣቸው ሴቶች ሁሉ በሩታ እጅ ተደብድበው ተጠፍጥፈው ተነጭተው እስከ መቼ? አንተ ራሱ ምንድን ነው የሚሰማህ? እስከ መቼ ከሴቶቹ ስር እንደ አገላጋይ ሆነ ከሴቶች እግር ስር ሳጠፋ ከሴቶች እንትን ስር አጠፋ። በቃ አንተ እንደው ተመርቀት ነው ልበል? ይሄ ምርቃት ነው? ከሴቶች ስር አጠፋም በቃ ያኔ ሩታና ሄርሜላን ሲገናኙ አብረህ ከሄርሜላ ጋር ትመጣ ነበር። እንደዚህ ሄርሜላን ስታገኝ እኔን አብረሽ ማግኘት። ዛሬም ይሄን ደገምከው። በቃ ያንተ መላስ ላይ የተጻፈልህ ጨዋታ ብቻ ነው። ሩታ የሆነ ሰው ለማናገር ስትጠራ አብረህ ትመጣለህ ከውሽሞቹ ጋር። አሁንም ፍቅር መቼም ሚስቱ ነኝ አትይም፣ ውሽማው ነሽ ለጊዜው አይደለ? እኔ ግን አይንሽን ጨፍንሽ በዚህ ንክ አብርሽ ጋር የሆንሽበት ነገርና በዚህ ንክ የምትዋረጅበት ነገር ፍቅር እኔ አልገባኝም። የምር አብርሽ ተመችቶች ነው? ለእነዚህ የመሰሉ ሞዴል ለመሰሉ ቆነጃጅቶች ማለት ነው ያልመጠነ ወንድን አንቺ ተመችቶች መጥኖች ነው የመለሽ ወደ ድሮ ልብሽ ፍቅር ነው? መሰደቡን መረገጡን እሱ እየሸቀለ የአንቺ መረገጥ ተመችቶች ነው? ዛሬም በእሱ ቻናል የተለቀቀው አይደል? አንቺ ትረገጫለሽ፣ ሚስት ትመጣለች፣ ትቦጫጭቅሻለች፣ ኦዲየንስ ለጉድ ይወርድብሻል። አብርሽ ዶላሩን ያጣጥፋል፣ ይሸቅላል፣ የአንቺን ክብር እንደ ጉድ ያወርድብሻል። አንዳንድ ብቻ የራስሽ ኦዲየንሶች የነቁ ይመስለኛል። አንቺን እያስረገጠ በራሱ ቻናል ይለቃል። አንቺን እያስረገጠ እሱ ይሸቀላል። ፍቅር ከዚህ ህይወት ውስጥ ውጪ፣ ልክ አደለሽም፣ የገባሽበት ሁኔታና መስመር ልክ አደለም፣ ክብርሽን ጠብቅ እያሉሽ አንዳንድ መልክ ቶሎ የገባቸው የራስሽ ቤተሰቦች። እኔ የምለው ፍቅርዬ ብዙ ኦዲየንስ የለሽም እንዴ? ጠቅላላ እኮ ከላይ እስከታች በሚባል ሁኔታ በሚያስደንቅ ሁኔታ ኧረ ሩታዬ እችን ሩታ ነበረ። እኔ ራሱ እኮ ደሜ ሞቀ እናንተ ኦ ከምር ለካ ሁላችንም እችኛ ሩታ ናፍቃን ነበር። እንዲያች ልፍስፍሷ ሩታ አናረ። ግን ደግሞ ዛሬ እዚህ ጋር የንሽ ስንልሽ ነገ ደግሞ አብርሽ ጋር እንዳናይሽ ሩታዬ። ግን አርፈው ተርፈው ማለት እንደው አብርሽን ራሱ እንደዚህ ጎትተሽ እና በቴስታ ብነቂ ሩታዬ አንድ ቀን ያከብርሽ ነበረ። ያውን መቼም ያው ባል ምንድነው ግን ባል ነው እንደሱ። ግን ያው ወንድ ልጅ ጥግ ካለፈማ አጫዎቹ በደንብ አድርገሽ ማለት ነው ለሴቶቹ እንደምታሳዩ እሱም እንዲህ ስምሽን የሚያጠፋ ወንድ ልጅ ትደብድብ ሴት ልጅ እያልኩ አይደለም። ደግሞ እናንተ ሚስት ባሏን ትደብድብ እያልኩ አይደለም። በሳሳተ መስመር ግን አብርሽ ስሟን ስለሚያጠፋ ነው ብዙ ጊዜ ማለት ነው። አሁን ፍቅር ልትነጭ የነበረበት መንገድ እኮ ስሜን እየርሽ እያጠፋሽ ነው። እኔ ያንቺን ስም አላነሳውም። ከተመቸሽ ከአብርሽ ጋር ኑሪበት፣ ይመችሽ፣ ይደላደልሽ ብዬ ነበረ። አንቺ ግን በየቦታው እየርሽ የሁለቱንም ስም ነው ደግሞ ግን ማስረጃው አላችሁ ሩታና ሄርሜላ አይደለም ግን ሄርሜላና ሩታዬ ማለት ማስረጃ አላችሁ እዶችዬ። እሷ ስማችሁን ያነሳችበት ማስረጃ አላችሁ። ነውስ ንዴት አለባችሁና እናት የእኛን ንብረት አደን የቀማችሁ ጎትተን ጠፍጥፈን እናስገባት እንኳን በላችሁ ነው የጣለችሁን እኔ አንስቼ እኔ እንደዚህ አድርጌ ከኔ ጋር ያልበሰለ የነበረን ሰው በስሎ ከዛ ከኔ ደግሞ ሄርሜላ ወሰደች፣ ሄርሜላ ጋር በሰለ። በመጨረሻ የጣለችውን ታነሳ ትመጣለች እንዴ? በተለይ ደግሞ የመጀመሪያ ፍቅረኛ ሲሆን ያናዳል። መጀመሪያ ፍቅረኛ ስትሆን ያናዳል። መታማለይ ጥልቅ ስትል እንደ እርጎ ዝንብ እና ፍቅር ከዚህ ሁሉ ውርደት ማለት ነው ከሩታ ጋር የሁሉ ቡጥቡጥና መጫረስ ውስጥ ከመግባት ይልቅ ቢቀርብሽ ሳበስ አብርሽ እንደኔ ሀሳብ ነው። ፍቅር መችማው ልጅ አለሽ። እውነት ወደ ቁም ነገሩ ስንገባ ሩታዬ ደምሽ ሞቆ የኛንም ደም ዛሬ አሞቀሸዋል። ኧረ ኤነርጂ እንዴ ዛሬ ማናቴ አንቺ ደግሞ አሳሳቧ እኮ እኔ ሳስብሽ ሩታዬ አንቺማ ቀለጥ ያልሽ ሩታ የሆነ ብልጭ ሲልብሽማ እንዴት አድርገሽ ሴቶችን ለመሳብ ወይም ደግሞ በጥፊ ድርግም ለማድረግ የምትሄድ ድንገት እኮ ነው በቃ ሳያውቁና እቺ ነገርማ እኛም ትምህርት ሰተሽኛል። በዚሁ አጋጣሚ ሄርሜላዬ ኮርስ ሰጂ ከሩታሺ እንዴ ሴቶቹ መተው ሊጨማለቁብሽ ሲሉ ሩታን መቼም እንደማትዳፈሪ ያውቃለሁ። አንቺ ገላጋይ እኮ የኔ እናት ምስኪን ሄርሜላ እኮ ብዙ ንግግር እራሱ አታውቅም እኮ ከምር ሩታ አትቻልም። ሩታ የምትቻል ልጅ አይደለችም። እና እኔ ግን ፍቅር ማለት ነው አብረሽ ቢቀርብሽ የኔ ቆንጆ በዚህ ከምትዋረጅ አሁን አንቺ እናት ነሽ
አይደለ? ልጅ አለች፣ ወልደሻል፣ ቆንጅዬ ሴት ልጅ አይቻለው። ከእንደዚህ አይነት ጨዋታ ውስጥ ቢቀርብሽስ ፍቅር? አሁን አብርሽ ፍቅረኛ ትቶ እነዚህን የመሰሉ ሴቶች ትቶ ያልመጣ ወንድ ቢሆን ችግር የለውም አብረሹ ብትሆኝም። ግን ደግሞ በአብዛኛውን የሚገርመኝ ሴቶች የሚወዱት ባለትዳር የነበረ ልጅ ያለው። ለምንድን ነው ማጫወት የምትወዱት? የሰው ትዳር የሰው ባል የነበረ ልጅ የወለደ ልጆች አላቸው ባለትዳር የሆኑ ወንዶች በብዛት የተለመደ ሆኗል። አሁን የሰው ትዳር ውስጥ ገብቶ የሰው ባል በቃ ወንድ እንደጠፋ ነገር። አሁን እናንተን የመሰለ ፍቅር፣ አንቺም ሳይሽ ቆንጅዬ ነሽ፣ ምንም የሚወጣልሽ ነገር የለም። ሄርሜላም ሩታም እንደዛው። ግን አሁን ለአብርሽ የምትጫረሱ ሴቶች ነበራችሁ እናንተ ነበራችሁ አልነበራችሁም? እንደውም ወንዶች እኮ ለእናንተ ነበረ መጫረስ የሚገባቸው እንጂ እናንተማ ለአብርሽ የምትጫረሱለት፣ የምትደባደቡለት፣ የምትጋደሉለት ወንድማ አልነበረም አብርሽ። ሁሉ ነገሩ ካስተሳሰቡ ጨምሮ ማለት ነው። ግን ደግሞ እኔ ሴቶቹ እንደው ምን ቢያቀምሳችሁ ነው አብርሽ እንደዚህ እንደው ሞጠኝ ብላችሁ ሌላ ወንድ እንደጠፋ እንደዚህ የምትጫረሱለት የምትጋደሉለት አይነት ወንድ ሆኖ እሱ ራሱ እኮ ምን ያህል የበላይነት እንደተሰማ ትጠይቁኝ ቤተሰቦቼ። እንደዚህ ሴቶች ሄርሚ ራሷን ትናንትና የሄደችበት መንገድ በቃ ከኔ ጋ እኮ ያልጨረስከው ራሱ ፍቅር አለ። በነገራችን ሄርሚዬ ሙዚቃ ላይ የውሽ ልበልሽ ከተለያየን ምን አደርጋለሁ ምንድን ነው የቆረጠለት? እናንተ እናቴ ስትለያዩ ሙዚቃውን ኬት እንደምታመጡ ስትገናኙ ሙዚቃው ራሱ ኬት እንደመጥቶ እንደሚያሽካበጥ ራሱ አላውቅም። ሙዚቃ ምርጫችሁ ራሱ ማለት ነው። ስትለያዩም አላችሁ ስትታረቁም ፍፍ ስትሉም በፍቅር አላችሁ። ሙዚቃውን ኬት ሰርች ያደርጋችሁ ራሱ እንደምታገኙ እኔ በጣም ነው የሚገርመኝ። በየጊዜዋ ሰዓቷን ጊዜዋን የሚመጥን ሙዚቃ እና በዛ አይነት ሙዚቃ ማታ አይቼሽ ነበር ይመስለኛል ሄርሚ ባልሳሳት። ወንስ በአንቺ ስም የተከፈተ አካውንቶች ነገሩ ብዙ ናቸው። ግን ደግሞ አንቺ ነሽ ቪዲዮ ላይ እና ትናንትናም ደግመሽ ደግሞ አብርሽን አግኝተሽ ሄርሜና በነገራችን ላይ ማለት ነው ምርጦችዬ ሩታ ትናንትና ያመጣችነትን እድል ተጠቅማ ከአብርሽ ጋር ብትሆን በጣም ነው ደስ የሚላት፣ አሁንም ጨምሮ ማለት ነው። ምንም ነገር ቢመጣ ሄርሜላን ሳያት ድጋሜ እንዶ አልወለደችም እሷ አይደል ምርጦችዬ። አሁን ሌላ ወንድ እንኳን ልጥበስ የራሴን ህይወት ንኑር ብትል ሄርሜላ የእውነት ጀንተል ያለውን ወንድ ጠብሳ መኖር ትችል ነበረ። ግን እኔ አብርሽ በምን አይነት መልክና በምን አይነት ሁኔታ ውስጥ እነዚህን ልጆች እስርስር እንዳደረጋቸው ለራሴ ራሱ ሁሌ ጥያቄ ሆንብኛል። እንደው ተመልካች ራሱ እኮ ሲደውልላቸው አትሂዱ ሄርሜላና ሩታ አሁንም ይላሉ። ለምንድን ነው የሚገኙት ይላሉ። ግን የሆነ ነገርም አለው ልጁማ ሴቶቹን የሚስብበት የሆነ ማግኘትም አለው አብርሽ፣ የሆነ ማግኘትም አለው። አንድ ሰሞን ሩታ ናት አለ ስትባል የነበረው በእንደዚህ አይነት ነገር አሁን እሱ ነው። ሄርሜላ ራሱ እኮ የራሷን ህይወት መጀመር አልቻለችም፣ ከአብርሽ ውጪ አልቻለችም። እና ታዲያ ምን አቅምሷቸው ነው እነዚህን ሴቶች ብላችሁ ታስባላችሁ? ዶችዬ ማለት ለነሱ ወንዶች የሚጋደሉላቸው አይነት ውብና ቆንጆ ሴቶች ናቸው። ምንም አይወጣላቸው አይደል? እንዳያችሁት ሩታን ብትሆን ማለት ነው ከዳይመንድም በላይ ናት። ምርጥ አድርጎ የሚይዛት ወንድ ብታገኝ፣ ትዳሩን በደንብ አድርጎ የሚመራ ወንድ ብታገኝ ከወርቅም በላይ የሆነች ምርጥ ሴት ናት። ትናንት ተናግራለች እኮ እንዴት አርጋ እንደ እንዝርት እያሽከረከረች ልጇንና ቤቷን የሴትም ወንድ ሆና እየመራች እንዳለ። ታዲያ እቺ ሴት ብትገኝ ያስባችሁታል? ቁጭ ብድግ ብሎ ነው እንጂ የሚያስተዳድራት እንደው ንግስት አድርጎ የቤቱን ንግስት አድርጎ ማለት ነው። ግን አብርሽ ላይ በዚህ ልክ ለምን እኔ እንደምትፍጨረጨሩ አብርሽን አሁንም ሩታ አንድና አንድ አላማ አብርሽ ከፍቅር ጋር እንዲሁም በፍጹም እንጂ እኔ አሁን ላይ ሳስበው ፍቅር የሁለቱንም ስም አንስታ ሰምተው አይደለም፣ መረጃውም የላቸው። መረጃው ቢኖረንማ ምናምን እያለች ሄርሜላም ከአንደበቷ ሰምቻለሁና አልሰሙም። ግን ደግሞ የነሱ የነበረ ሰው ስለሆነ እሷ እጅ ላይ ያለው ሰው አሁን ብቻ ለሌላ ነገር የሚሆን እንዳሉትም የእውነት ጀምረው ህይወት ይሁን እሱን እነሱ ናቸው የሚያውቁት። ግን ደግሞ ሩታና ሄርሜላም አንገብግቧቸዋል። ሩታ በተለይ አብርሽ በፍጹም ከፍቅር ጋር ድጋሚ ተመልሶ ህይወት እንዲጀምር አሁን ላይ የምትተኛላት አይመስለኝም።
የምትተኛላት አይመስለኝም ሩታን ሰዓት እንጂ የዛሬው ቡጥቡጥ መነሻው ምክንያት አድርገው ሄርሜላና ሩታ በአንድ ላይ ተማምነው ስማችንን አንስታለች ብለው መጡ እንጂ የአብርሽ ወደ እሷ መሄድ ሁለቱ ጋር የፈጠረው ኃይለኛ ብስጭትና ንዴት ስላለ ያ ነው የሚሰማኝ እንጂ ፍቅርን እንዳዩ ከሆነ ፈሪናት እንዳዩ ከሆነ ለመሄድ እኮ ፈለገች። አብርሽ በቃ ቶሎ እንሄዳለች እኮ ቶሎ ከዛ ቦታ ማምለጥ ነው የፈለገችው ፍቅር ሩታን እንዴት እንደፈራቻ በቃ ቶሎ እንሂድ በቃ ከዚህ ቦታ አለች። መጀመሪያ ለዚች አቅምሽ ነበረ እንዴ ስትፍጨረጨር የነበረው ፍቅርዬ? ያልሆነ ቦታ ላይ ተገኝተሽ እኮ አንቺን በጊዜ እነሱ ሲያወሩሽ አይ ይሄን አላደረኩም ከማለት ይልቅ መልክ ሰራሽ፣ በጣም መልክ ሰራሽ። በተለይ ሩታ ላይ ሳይሆን ሄርሜላ ላይ በጣም ነበር መልክ ስሰር የነበረው። ሄርሜላን ስለማታውቂያት ነው። ሩታን ግን ያው ጥግ ድረስ ከድሮም ያው ስለምታውቂያት ቁጭ ብድግ ስላረገችሽ ለእሷ ብዙም ስሰጫት መልስ አልሰማውም። በጣም እያዳመጥኳችሁ ነበር። የሴቶች ግጭት ለካ እንደዚህ ደስ ይላል እንዴ እናንተ? አሞቁት እኮ በአንዴ ማለት ነው። ይሄኛውን ማለ የነበረውን ወንድ አባረው ነበር። መጨረሻ መጥቶ አብርሽ አገላጋይ ሆነ። አንተ ግን እስከ መቼ በሴቶች መሀል እየገባ አገላጋይ ትሆኛ አብርሽ? በቃ ያንተ ህይወት በዚህ ነው የሚቀጥለው? ያንተ ህይወት በቃ ሴቶችን መሀል ላይ ማጫረስ ሆነ? ምን አድርገባቸው ይሆን ሴቶችን በዚህ ንክ ማለት ነው? እኔ አሁንም ቢሆን ማለት ነው ምርጦች አስረግጬ ነው የምነግራችሁ፣ ፍቅር የሄርሜላንም የሩታንም ስም ጠርታ አውርታ አጥፍታ አይደለም ግን ዋና በተለይ ሩታ ዋና ግቧ ፍቅርና አብርሽ አንድ ላይ ሆነው ሞታ ነው ቆማ አታይም፣ ማየትም አትፈልግም በፍጹም። ትናንትም ተናግራለች እኮ አብርሽ ሳይፈልግ ከፍቅር ጋር ከሚሆን አለች እንጂ እኔማ ያለው ሞቼ ነው ቆሜ ወደ ድሮ ፍቅረኛው ጋር ተመልሶ አብሮ አይቀጥልም አይነት ነገር ነው ሄርሜል ሩታ ላይ ያየሁት ማለት ነውና ሩታ ግን ማለት ነው የድሮዋን ያቺን እንቋን በጥባጯን ኃይለኛዋን ማለት ነው ጀግናዋን ሴት መልሰሽ ስላየሽ የምር በጣም ነው ደስ ያለኝና ይመችሽ። እኔ ጥግ ድረስ ነው የምትመች። በጥባጭ እኮ ነሽ። ኃይለኝነትሽ፣ ነብርነትሽ በቃ ያልበገር የምትይበት መንገድ ሴቶቹን ደግሞ እያነሳሽ እናቴ ጨዋ ብድግ የምታደርጊው ነገሮች ምናምን በጣም ነው ደስ የሚለኝ። ሩታዬ ይቀጥል። የዛሬ ያስኬዳል። ትብብርነታቸውም ደስ ይላል። ሄርሜላና ሩታ ማለት ነው። በዚህ አጋጣሚ ግን ማለት ነው ሩታዬ ግን አሁን ትናንትናም ትልቅ አላምን ያልኩበት ነገር ነው ጥያቄ የፈጠረብኝ ነገር ግን አሁን አንቺ ራስሽ ማለት ነው አብርሽ ፍቅርን ትቶ ወደ ሄርሜላ ወስኖ ቢሄድ የእውነት አንቺ ርግፍ አድርገሽ ሄርሜላን ትታያለሽ? አብርሽንስ ርግፍ አድርገሽ እንዳልሻት ጥንቅቅና ብርቱ ሴት ሆነሽ የእውነት ለእኔ ጥያቄ ሆኖብኛል። የእውነት ከልብሽ ነው ከፍቅርም ማስጠለሽ ከዛ ወደ ሄርሜላ መጣው ሲል ከሄርሜላም ጉሮሮ ልትቆሚ ነው ሀሳብሽ ሩታዬ? ማለት ያንቺ ነገር እኮ አልጨበጥ ብሎናል። አብርሽን እንድች ብለሽ ሩታ እንዳታገኙ እባክሽን ይሉሻል ኦዲየንሱ፣ እኔም ጨምሮ አይደል ጉሮራችንን ውሃ እስከሚጠማል። ግን ዞረሽ በሆነ አጋጣሚ እሱም በሆነ አጋጣሚ ያገኝሻል፣ አንቺም በሆነ አጋጣሚ እኔ እንደሆነ አንድ በሆናችሁ ለዛ ለጻ ልጅ በተለይ ወንተ ላይ አይታችሁ በተለያያችሁ አንቺም አይንሽ እያየ ሴት ልጅ ነሽ ከሌላ ወንድ ጋር እኔንማ ልጃስ በእርግጥ ልጅ ጸጋ ነው ሉልን የመሰለ ልጅ ስለሰጣሽ እግዚአብሔር ይመስገን። ግን ቢሆንም እኔ ያንን ጊዜን ያንን እድሜን አብሬው አባክኝ ብዙ ነገር ተብዬ ለጥሱ ዛሬ አምሮበት ደረቱን ነፍቶ ከሌላ ሴት ጋር እኔ አብስዬ ለሌላ ሴት እኔ ሩታ እንደዚህ አይነት ስሜት ይመስለኛል እንጂ ሩታዬ የእውነት ለአብርሽን ለሄርሜላና የአብርሽ አንድ ላይ መሆን አሁንም ቢሆን እንደምንም ተፍጨርጭረሽ እንደው ከተቻለሽ እድሉን ካገኘሽ ከፍቅር ፈልቅቀሽ ለሄርሜላ የእውነት ትሰጫለሽ የሚለው እኔ ጋር ለውጥ ቢሆንም ግን ጥርጣሬ ፈጥሮብኛል። ቤተሰቦች የምሬ ነው ምላችሁ። ምክንያቱም ሩታን ስላዩዋት ማለት ነው። የእውነት እንደው ትሰጫለሽ ሩታ ከሆነ መልካም ነው፣ ሀሳብሽ እንደግፋለን። የሀሳቧ ባለቤት አንቺ ስለሆንሽ፣ ለእኔ ግን ያው ውስጤ ሊያምንና ሊቀበል አልቻለም እና ፍቅርዬ ለሁለተኛው ያው ትምህርት ይሁንሽ። ሩታን ታውቂያታለሽ፣ ትነጫጭሻለች፣ ትቅርብሽ። እንዲህ ሩታ እንዲህ ኃይለኝነት እንዲህ ሴቶች ግን እኮ ኃይለኛ ሲሆኑ እንዴት ደስ እንደሚሉ እንዴ ሩታ አብርሽ አያደ አንቺ የሆንሽበትን መንገድ እኮ እሳም ትሆናለች አለ። መች ሆነሽ መሄድ ፈለገች እኮ ሮጣ ማምለጥ አደለ እንዴ ፍቅር የፈለገችው እያየናት ምስክር አደ እንዴ ተርበተበተች፣ ደንገጠች ብሏል አንዱም። እና ሩታዬ ለማንኛውም እችኛዋን ሩታ ነበረ ያው አንቺና ሄርሜላ መችማውን ፍቅር ሆናችኋል፣ ደስ ይላል፣ አንድ ሆናችኋል። ለሁለት ግን እች ልጅ ነጫጭታችሁ በኋላ የማናለ ልትሉ ነው
በአብርሽ ምክንያት ማለት ነው። እና እኔ እርግጠኛ ሆኜ ቅድም እንዳልኳቸው ስማቸውን አንስት አይደለም ወነጫጭተን አብርሽን ከሁሉም ሜዳ ላይ ቀረ ማድረግ ነው አላማቸው እንጂ እኔ እንጃ። ምክንያት ለምን እንደዚህ ያልኳቸው ፍቅር ሰዓት የሆነች ፈሪ ነገር ትመስለኛለች። እንዳየዋት ከሆነ በተለይ ሩታ ላይ ትንቀጠቀጣለች እና በቃ ይመችሽ ሩታ የኔ ትመቸኛለች። ግርግር ግን እንደዚህ ደስ ይላል እንዴ? ወይኔ እኔ ግን እኮ በጊዜ ነበር ቪዲዮቸው በጊዜ እንዴት ወኔ ተነሳስቶ ሩታን ወኔዋን ሳይ እኔ ራሴ ወኔ የተነሳ በቃ ለማውራት ማለት ነው ለማሽቃበጥ ከምር ወኔ ተነሳ ሞቀችን። ግን ምን ያደርጋለሁ የሰው ቤት አይደል። በጊዜው ቢዚ ሆንኩኝና ሳልሰራላችሁ ቀረው። አሁንም ደርሻለሁ የኔ ምርጦች ማለት ነው። ያው ሰላማችሁ ብዝት ይበልልኝ። እንደተለመደው እንግዲህ ላይካችሁን አትንፈጉኝ። ቤተሰብ ያልሆናችሁም ሰብስክራይብ እያደረጋችሁ የደውሏን ምልክት በማጥቆር ቤተሰብ ሆኖ የዛሬው የሩታ ነገር እንዴት አያችሁት? የሴቶቹ መጋደል መጫረስስ ምን ትላላችሁ? ምንስ ሀሳብ አስተያየት አላችሁ? እንግዲህ እኔም እንግዲህ ኮሜንታችሁን እመልሳለሁ ውዶችዬ። ሰሞኑን ቢዚ ሆኜ እየመለስኩላችሁ አይደለም፣ ቪዲዮ ሰራለሁ እንጂ ውጭ ብዬ ኮሜንት እያየሁ አይደለም። ለዛ ነው እና ውዶችዬ ወዳችሁና ፈቅዳችሁ ለምታደም አውቃለሁ እኮ እዛ ታያላችሁ እኮ። ግን እኛ ጋር ደግሞ ምን አሉ እስቲ ምን ሀሳብ ሰጡ ብላችሁ ነው እኛ ጋር የምትመጡትና በጣም እኔ ቤት ያላችሁ እዛ ስለማያችሁ የሩታ እህቶች ስለሆናችሁ እኔ ጋርም ያላችሁት ማለት ነው። እንዲሁም የሄርሜላ እህቶችና በጣም ነው የማመሰግነው ውዶች።